አደገኛው ሐሽማል የተባለው ድርሰት ሲሄስ። መጽሐፉን ላነበው የቻልኩት አንድ ጥሩ ክርስቲያን ወንድሜ እንዳነበውና አስተያየት እንድሰጥበት ስለወተወተኝ ነበር። እሱ ያነበበው መጽሐፉ ለገበያ እንደዋለ ነበር። ከዚያ ጊዜ ጀምሮ እስካሁን ድረስ ሲወተውተኝ ነበር የከረመው። እኔም እሺ እያልኩት ግን ሳላደርገው ቆየው። መጨረሻ ላይ መጽሐፉን ገዝቶ ከሁለት ወራት በፊት ሰጠኝ። በመሃሉ ታመምኩና ሳላነበው ቆይቼ ከሰሞኑ አነበብኩት። በእጄ የገባው የመጽሐፉ እትም ሐምሌ 2014 ዓ.ም የታተመው 10ኛው እትም ነው። እውነት ለመናገር መጽሐፉ የተወራለትን ያክል ሆኖ አላገኘሁትም። እንዲያውም ፈጽሞ ያልጠበቅኩትን የቤተ ክርስቲያንን ክብርና እምነት የሚጻረሩ አደገኛ ነገሮችን አግኝቼበት ደንግጫለሁ፣ ተበሳጭቻለሁም። በዚህም ምክንያት የደራሲውን ምንነት በከፍተኛ ደረጃ እንድጠራጠር አድርጎኛል። ደራሲው ይህንን ያደረገው ካለመብሰል የተነሳ ከባድ ስህተት መፈጸሙን ሳያውቀው ተሳስቶ ይሁን ወይ ደግሞ ሆን ብሎ ስለሚያምንበት ለዓላማ ያደረገው ይሁን የትኛው እንደሆነ ግን መለየት አልቻልኩም። ሆን ብሎ አድርጎት ከሆነ ሰውየው ሃይማኖቱ ኦርቶዶክስ ተዋህዶ አለመሆኑን ብቻ ሳይሆን የሰይጣን አገልጋይነት ጣጣ ያለበት መሆኑንም ጭምር የሚያረጋግጥ ነው። ጉዳዩ ምን እንደሆነ ወደ ኋላ በቦታው የምታገኙት ይሆናል። መጽሐፉ ወጥ ስራ ሆኖ አላገኘሁትም። መጽሐፉ የታተመውና ለገበያ የቀረበው በ2011 ዓ.ም እንደመሆኑ ከሱ በፊት ከታተሙት ልቦለድ ድርሰቶች የህይወት ዛፍ ሐሳብን የቅማንት ኮሚቴ የህዝብ ግንኙነት ከሆነው ከፍስሐ ያያዜ የሳጥናኤል ጎል ኢትዮጵያ ድርሰት ላይ በመውሰድ የቡሄ ድንጋይን ከይስማዕከ ወርቁ ክቡር ድንጋይ መጽሐፍ ላይ በመውሰድ የህይወት ውሃን መሰረቱ መጽሐፍ ቅዱስ ቢሆንም ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 26 ከ5 ዓመት በፊት የህይወት ውሃ በሚል ርዕስ ከታተመው የዲያቆን አሸናፊ መኮንን መጽሐፍ ላይ በመውሰድ ከዚያም ተለቃቅሞ ወይም ተቃርሞ የተጻፈ ድርሰት ነው እንጂ አዲስና ወጥ የድርሰት ሐሳብ ይዞ የመጣ ድርሰት ወይም መጽሐፍ አይደለም። መጽሐፉን ከድርሰት አንጻር ስናየው ድርሰቱ የጀማሪ ደራሲ የድርሰት ሥራ መሆኑን በጣም የሚያሳብቁ ወይም የድርሰት ቴክኒኮችንና ዲሲፕሊኖችን የማያውቁ መሆኑን የሚያሳዩ በርካታ ማለትም አንደኛ የእውነት መዛባት በእንግሊዘኛው ፋክት ዲስቶርሽን፣ ሁለተኛ የመቸት ወይም ደግሞ የሴቲንግ መምታታት፣ ሶስተኛ የእውነት ተከታታይነት ኮንቲኒቲ ማጣት፣ አራተኛ የይዘት መምታታት ኮንተንት ኮንፊውዥን፣ አምስተኛ ኢአመክንያዊነት ኢሎጂካሊቲ፣ ስድስተኛ የፊደል አጠቃቀም ስህተት ስፔሊንግ ኤረር፣ ሰባተኛ የተሳሳተ የቃላት አጠቃቀም ኢንአፕሮፕሪየት ወርድስ ዩዚንግ እና የመሳሰሉት ስህተቶች ወይም ችግሮች ይታዩበታል። አንድ ድርሰት እነኚህ ስህተቶች ጎልተው አይደለም በጥቂቱም እንኳ ከታዩበት ድርሰቱ ደካማ ድርሰት ተብሎ ይፈረጃል። የትኛው የድርሰቱ ተረክ በየትኛው ስህተት ላይ እንደሚገኝ ገጾችን ጭምር እየጠቀስኩ ለማሳየት እሞክራለሁ። መጽሐፉ ጠንካራ ጎን አለው ከተባለ ጠንካራ ጎን የምለው በእጅጉ ትኩረታችንን በሚሻው በአገር በቀል ዕውቀት ላይ መሰራት እንዳለበት የሚያሳስብ መሆኑ አንዱ ሲሆን፣ ሌላው ደግሞ ብዙ መከራ የሚታይበትን የቅኔ ቤትን ገጽታ ማሳየቱ ነው። ደራሲው በዚህ መጽሐፉ በቅኔ ቤት የሚታየውን መከራ የሚከፈለውን ዋጋ ለማሳየት ከሞከረ አይቀር በደንብ አድርጎ አሳይቶት ቢሆን መልካም ነበር። ለምሳሌ በቅኔ ቤት ድንገት እየተከሰተ መላ ተማሪውን ምጥጥ አድርጎ ስለሚፈጀው ወረርሽኝ አካቶ ቢሆን እንዴት ጥሩ የሆነ የቅኔ ቤት ማስታወሻ ወይም መዘከሪያ መጽሐፍ በሆነ ነበር። ተማሪ ከረሃብና ጥማት ባሻገር በመሃላችን ወረርሽኝ ተከስቶ ይፈጀን ይሆን ከሚል የዕለት ከዕለት ሰቀቀን ጋር ነው ትምህርቱን ተምሮ የሚፈጽመው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህልውና መሰረትና የዕውቀት ማዕከላት ሴንተር ኦፍ ኤክሰለንስ የሆኑት የአብነት ትምህርት ቤቶች እጅግ ከባድ መከራ የሚታይባቸው በመሆናቸው ጌታ በወንጌሉ ለኔ ሊሆን የሚወድ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ማርቆስ ወንጌል ምዕራፍ 8
ከቁጥር 34 ያለው አምላካዊ ትእዛዝ የሚፈጸምበትና ጌታን በመከራው መምሰልን የሚያሳዩ ብዙ ዋጋ የሚከፈልባቸው የትምህርት ብቻ ሳይሆን የተጋድሎ አውዶች ናቸው። ለእነዚህ የቤተ ክርስቲያን የህልውና መሰረት ለሆኑት የአብነት ትምህርት ማዕከላት ተማሪዎች ለራሴም ችግረኛ ነኝ ሳይል አቅሙ የፈቀደለትን ያህል እየሰጠ የቀመሰውን አቅምሶ አስተምሮ ለአገልግሎት በማብቃት ረገድና የአብነት ትምህርት ቤቶቹ እስካሁን ዘመን መዝለቅ መቻል ረገድ መመስገን ካለበት መመስገን ያለበት የአማራ ሕዝብ ነው። የአብነት ትምህርት ቤቶቹ ባሉበት አካባቢ ያለው ነዋሪ በቻለው አቅም በእንተ ስማ ለማርያም እያለ ለሚለምነው ተማሪ የዕለት ቁራሹን ከመስጠት ባሻገር ዝክሩን፣ ተዝካሩን፣ ማህበሩን፣ ሰንበቴውን በቤተ ክርስቲያን እያዋጣ በማብላትና በማጠጣት አስተምህሮ ትምህርታቸውን ያስፈጽማቸዋል። ያለ በቂ ደሞዝ ወይም ያለ ምንም ደሞዝ ቤተ ክርስቲያንን እያገለገሉ እንዲኖሩ ያደርጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአማራ ተደርጋ መቆጠሯ እንዲሁ የተፈጠረ ሐሳብ እንዳይመስላችሁ። ክርስትናን ወደ ሀገራችን ያስገቡት ብሔራዊ ሃይማኖት ያደረጉት እነሱ ማለትም አማርኛ እንደ ዛሬው የሕዝብ ቋንቋ ሳይሆን የምስጢር ቋንቋቸው የነበረው አክሱማውያኑ ነገሥታት ከመሆናቸው ጋር በተያያዘ ክርስትና በስማቸው የመጠራት ዕድል አግኝቶ እስከ ቅርብ ጊዜ ድረስ በመላ ሀገሪቱ በሰሜንም ሂዱ በደቡብ በምስራቅም ሂዱ በምዕራብ ክርስቲያን ለማለት አማራ ይባል ከነበረበት ታሪካዊ ትስስሩ ጀምሮ ይህችን ሃይማኖት ከአማራ ጋር የሚያስተሳስራት ብዙ ነገርና አማራ የከፈለላት ብዙ ዋጋ ስላለ ነው። አማራን ከርስቱ አክሱም ያጠፋቸው ክርስትናን ብሔራዊ ሃይማኖት ባደረጉትና ክርስትናን በስማቸው ለማስጠራት በበቁት በአማሮች ላይ የዘመተችው ዮዲት ጉዲት ናት። ምን ነው ይሄ የአብነት ትምህርት ቤትና የተማሪ ባህል በትግራይስ የለም ወይ ትሉ ይሆናል። በእርግጥ ትግራይ ውስጥ የቅዳሴ ማስመስከሪያ ደብረ አባይ የሚባል አንድ የአብነት ትምህርት ቤት አለ። ይሄ የአብነት ትምህርት ቤት ያለው ከአማራ ምድር አጎራባች ወይም ቅርብ ርቀት ላይ በመሆኑ የአካባቢው ሕዝብ በአማራ ባህል ያለ ሆኖ ተማሪውን ያስተናግዳል። ተማሪው ባስ ካለውም ወደ አማራ ሻገር እያለ ለምኖ መሰንበቻ ስንቁን ይዞ ይመለሳል። ከዚህ ውጭ ግን መላ ትግራይን ብታስቡ የአብነት ትምህርትና ለምኖ የመማር ባህልን አታገኙም። ከአንድ የትግሬ ተወላጅ ቄስ እና ከአንዲት ጎረቤት የትግሬ ተወላጅ እስላም ያገኘሁት ምስክርነትም የሚያረጋግጠው ይሄንኑ ነው። እነኚህ ሰዎች እንዳሉኝ ትግራይ ውስጥ የቄስ ተማሪ የመሆን ዝንባሌ ያለው ልጅ ሲወጣ እንደ ባህል ሆኖ ወደ አማራ ሀገር ሂድ ነው የምንለው የሚል አንድ አይነት የሆነ ምስክርነት ነው በሚገርም ሁኔታ ከሁለቱም የሰማሁት። እንዲህ ስላችሁ ጨርሶ አልተሞከረም ማለት አይደለም። በአንዳንድ ቦታዎች ተሞክሮ ነበር። ነገር ግን ሕዝቡ ባህሉን ያደርገው ባለመቻሉ የተከፈቱት የአብነት ትምህርት ቤቶች ብዙ ሳይቆዩ ይዘጋሉ። ወደ መጽሐፉ ስንመለስ መጽሐፉ ሲወራለት የሰማሁትን ያህል በሳል ቅኔዎችን አላገኘሁበትም። እንዲያውም አሳፍሮኛል። ደራሲው የዘረፉት ቅኔዎች በሙሉ ረጃጅም መወድሶች መሆናቸውን እየገለጸ አንዳቸውንም ግን ረጅም መወድስ አድርጎ ባለማሳየቱ ነው ያሳፈረኝ። ቅኔዎቹ መወድሶች ናቸው ካለ በጉባኤ ቃና ደረጃ ባለ ሁለት ቤት አድርጎ ሳይቆነጽላቸው እንዴት አንድ ሁለቱን እንኳ ረጅም መወድስ አድርጎ አያስነብብም? ረጃጅም መወድሶች ናቸው እያለ የረቀቀ ረጃጅም መወድስ ቅኔዎችን በመመኘት መቅረቱ በእውነት በጣም አሳፍሮኛል። እነኚሁን ቅኔዎችም ሲተረጉማቸው በአቻ ትርጉም ወይም ቃል በቃል ሳይሆን የሚተረጉማቸው የቃል በቃል ትርጉሙ የልቡን አላደርስለት እያለ በቅኔው ላይ የሌሉ ቃላትን እየጨመረ የቅኔውን ትርጉም ወይም መልእክት ወይም ምስጢሩን ቀላቅሎ በተዛማጅ ትርጉም ነው የሚተረጉማቸው። በዚህም ምክንያት ባለ ሁለት መስመሩን ቅኔ ሲተረጉመው ባለ ሶስትና ባለ አራት መስመር ይሆናሉ። መሆን የነበረበት ግን ቅኔውን ቃል በቃል ከተረጎመው በኋላ ምስጢሩን ደግሞ ለብቻው ማብራራት ነበር የነበረበት። የሚገርመው ነገር ደራሲው ይሄንን አይነት የተሳሳተ አተረጓጎም ያሳየው በቅኔዎች ብቻ ሳይሆን በስድ ንባብ ያቀረበውን የግዕዝ ቃል ሲተረጉምም ጭምር እንዲህ ማድረጉ ነው።
ለምሳሌ በገጽ 253 ላይ አፍጥን ወሪደ መንገለ ቆላ ወበህየ ተረክብ አብየ ፈለገ በውስጠ ውእቱ ፈለገ ተረክቦ ለዕፀ ሕይወት የሚለውን ገጸ ንባብ ፈጥነህ ወደ ቆላው ውረድ፣ በዚያም ታላቅ ወንዝ ታገኛለህ፣ በወንዙ ውስጥም ዕፀ ሕይወትን ታገኛለህ ብሎ በአቻ ትርጉም ወይም ቃል በቃል መተርጎም ሲኖርበት ከግማሽ በላይ በጠቀሰው የግዕዝ ገጸ ንባብ ላይ የሌሉ ቃላትን ጨምሮ እንደዚህ ብሎ ይተረጉመዋል። ፈጥነህ ወደ ሸለቆው ውረድ፣ ወርድህም ዝም አትበል፣ ሸለቆውን አስስ፣ በሸለቆው ከርስ ምድር ምስጢሩን ታገኘዋለህ፣ በሸለቆው ከርሰ ምድር ምስጢሩን ታገኘዋለህ ብሎ በመተርጎም ግዕዝን ሐሳብን አሟልቶ መግለጽ የማይችል ደካማ ቋንቋ አስመስሎታል። ችግሩ ግን የሰውየው የግዕዝ ችሎታ ማነስ ነው እንጂ ግዕዝ ቋንቋ ሐሳቡን አሟልቶ መግለጽ የማይችል ቋንቋ ስለሆነ አይደለም። እሱ በሚያስቀምጠው መልኩ ጎደሎ ወይም በአማርኛ የሚገልጸውን ሐሳብ ያልያዘ ሆኖ ሊታይ ያልቻለው ችግሩ ግን የሰውየው የግዕዝ ችሎታ ማነስ ነው እንጂ ግዕዝ ቋንቋ ሐሳብን አሟልቶ መግለጽ የማይችል ቋንቋ ስለሆነ አይደለም። እሱ በሚያስቀምጠው መልኩ ጎደሎ ወይም በአማርኛ የሚገልጸውን ሐሳብ ያልያዘ ሆኖ ሊታይ ያልቻለው። ሌላው ከመጽሐፉ ያልወደድኩት ነገር የቅኔ ሊቃውንቱን በሙሉ በራሳቸው ብቃት ያላቸው ሳይሆኑ የአብነት ጥገኞች ማድረጉና ጎበዝ ተማሪ ሲገኝም ብቃቱን ከመድኃኒት ወይም ከአብነት ጋር በማያያዝ እሱ እንዲህ አይነት መድኃኒት አስደርጎ ነው እየተባለ ይታማል፣ ይጠረጥሩታል እያለ የሚያቀርበውን ተረክ ነው። ይሄ ተረክ ወይም እሳቤ ሰው እነኚህን ነገሮች ካልተጠቀመ በስተቀር በተፈጥሯዊ አቅሙ ወይም ብቃቱ ብቻ አጀብ ከሚያሰኝ ልቀት ሊደርስ የማይችል መሆኑን የሚያስመስል የመድኃኒት ወይም አብነት ያላቸው ነገሮች ጥገኛ የሚያደርግ ሰው በተፈጥሮ የተሰጠውን ከፍተኛ አቅም በሚያስተባብል መልኩ መጥፎ መልእክት የሚያስተላልፍ መሆኑን ነው ይህንን አቀራረቡን ያልወደድኩት። ከዚህ የተነሳ በተለይ የቅኔ ተማሪዎች ይህንን መጽሐፍ ባያነቡት መልካም ነው። ከፍተኛ በሆነ በራስ ያለመተማመን ችግር ላይ ሊጥላቸው ይችላል። የራሳቸውን ተፈጥሯዊ አቅም ባለማመን ድርሰቱ የእውነት እንደሆነ እንዲያስቡ አድርጎ ዳከስ፣ ታኦሪያ፣ ሐሽማል፣ ታብር፣ ምንትስ እያሉ ከሀገር ወደ ሀገር በመዋተት ትምህርታቸውን ትተው ዘመናቸውን በከንቱ እንዲፈጁ ሊያደርጋቸው ይችላል። ይህንን ጉዳይ ቀጥሎ ከማቀርብላችሁ የመጽሐፉ ስህተቶች በተጨማሪ መጽሐፉ ካሉበት ከባባድ ደካማ ጎኖች እንደ አንዱ ልትወስዱት ትችላላችሁ። ከላይ በቁጥር ወደ ገለጥኩላችሁ የመጽሐፉ ስህተቶችና ትንታኔዎች እንሻገርና እንደየርዕሳቸው በየገጽ ቅደም ተከተላቸው እናያቸዋለን። አንደኛ፣ የእውነት መዛባት ፋክት ዲስቶርሽን የታየባቸው ስህተቶች 1.1 በገጽ 20 ላይ ደራሲው ማዕበል ፈጠነ በገጸ ባህሪው በሊቁ አጽቁ በኩል ስለ ቡና መከልከልና አለመከልከል መጽሐፉ ምን እንደሚል ተጠይቀው ሲመልሱ መጽሐፍ እንኳ ጠጡም አትጠጡም ብሎ አይጥፍም ብለው ይመልሳሉ። የኔ ጥያቄ ገጸ ባህሪው ሊቁ አጽቁ ወይም ማዕበል ፈጠነ መጽሐፉ የሚለው የትኛውን መጽሐፍ ነው የሚለው ነው። መጽሐፍ ቅዱስን ብቻ ከሆነ መጽሐፉ የሚሉት በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮና የአብነት ትምህርት ቤቶች ባህል መጽሐፍ ቅዱስ ብቻ አይደለም መጽሐፉ በማለት የሚገለጸው። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር መጽሐፉ ብሎ ሲል መጽሐፍ ቅዱስን ብቻ አስቦ ሳይሆን እንደዚያ የሚለው የቤተክርስቲያንን የሕግ ወይም የቀኖና መጽሐፍትንና በአጠቃላይ ቀኖና የተሰራባቸውን አዋልድ በመባል የሚጠሩትን ማለትም መጽሐፍ ቅዱስ የወለዳቸውን መጽሐፍት በሙሉ በማሰብ ነው መጽሐፉ ብሎ የሚለው። ምክንያቱም ሐዋርያው ዮሐንስ ከምዕራፍ 20 ከቁጥር 25 ላይ ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ፣ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃችሁም ይመስለኛል ይላልና የእግዚአብሔርን ቃል በ81 ወይም በ66 ቅዱሳት መጽሐፍት ልንገድብ አንችልምና ነው። ቅዱስ ጳውሎስም በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ
ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላልና ቅዱሳት መጻሕፍት በቁጥር 81 ወይም 66 ተብሎ ናቸው ተብሎ ሊገደብ ስለማይችልና ስለማይገባም ነው። አዋልድ መጻሕፍትን አንቀበልም የሚሉ ሰዎች መጻሕፍቱን ላለመቀበል የሚጠቅሱት የዮሐንስ ራእይ ምዕራፍ 22 ከቁጥር 18 እስከ 20 በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉ ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል። ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና በማለት የተገለጸው በጥቅሱ ላይ በዚህ የትንቢት መጽሐፍ ላይ ተብሎ በግልጽ እንደተገለጸው ማስጠንቀቂያው የሚመለከተው የዮሐንስ ራእይን ቢሆንም ቅሉ እና አሁንም ቢሆን በመጽሐፍ ቅዱስ ውስጥ ተካተው በተጠረዙትም ይሁን ተካተው ባልተጠረዙት ቅዱሳት መጽሐፍት ላይ መጨመርም ይሁን መቀነስ ፈጽሞ የተከለከለ ቢሆንም ቅሉ የገድላት፣ የድርሳናት፣ የተአምራት መጽሐፍት ማለት እንደ በመጽሐፍ ቅዱስ ውስጥ ተካተው እንደ ተጠረዙት መጽሐፍት ራሳቸውን የቻሉ ቅዱሳት መጽሐፍት ናቸው እንጂ በመጽሐፍ ቅዱስ ውስጥ በተካተቱት ቅዱሳት መጽሐፍቶች ገጾች ላይ ጨምሮ መጽሐፍ ማለት ስላልሆነ የገድላት፣ የድርሳናትና የተአምራት መጽሐፍትን መጽሐፍ ቅዱስ ውስጥ በተካተቱት መጽሐፍት ገጸ ንባቦች ላይ እንደ መጨመር ቆጥሮ ከላይ የጠቀስኩትን የራእየ ዮሐንስ የትንቢት መጽሐፍ ማስጠንቀቂያን በመጥቀስ ቅዱሳት መጽሐፍቱን አንቀበልም ማለት አይቻልምና የቤተ ክርስቲያን አስተምህሮም የሚለው ይህንን ነውና መጽሐፉ ተብሎ ሲባል መጽሐፍ ቅዱስን ብቻ ማለት ነው ማለት ፈጽሞ አይቻልም። መጽሐፉ ሲባል መጽሐፍ ቅዱስን ብቻ ማለት አይደለም ከተባለ ደግሞ የቤተ ክርስቲያን መጽሐፍት ማለትም ድርሳነ ጽዮን፣ ድርሳነ አርባዕቱ እንስሳ፣ ዜና ሥላሴ የሚባሉ መጽሐፍት ቡና እንዳይጠጣ ይከለክላሉና ደራሲው መጽሐፉ እንኳ ጠጡም አትጠጡም ብሎ አይጥፍም ማለቱ ስህተት ነው ማለት ነው። የሚገርመኝ ነገር ጫትንና ሲጋራን የተከለከሉ እንደሆኑ እየተናገሩ ቡናም የተከለከለ ነው ሲባሉ አልተከለከለም እያሉ የሚከራከሩ ሰዎች ናቸው። ካልተወሻሸን በስተቀር እሱን ካላፈላ በስተቀር ሰይጣን ወርዶለት ጥንቆላውን መጠንቆል የማያስችለው የቡናንና የሰይጣንን ወይም የጥንቆላን ቁርኝነት ጠንቅቀን እያወቅን ቡና የሰይጣን መስዋዕት መሆኑን ሲነግረን ለመቀበል መቸገራችን የሚገርም ነው። ለሱሳችን ስለምናዳላ ነው ለቡና የምንከራከረው። ወንጌሉም መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 17 ሲል በጥቅሉ የተናገረው ቡናንና መሰል ዕጾችን ማለቱ እንደሆነ መገንዘብ አይቸግርም። በመሆኑም ደራሲው በገጸ ባህሪው በኩል የተናገረው ከእውነታው ወይም ቤተ ክርስቲያን ከምትከተለው የመጽሐፍት አጠቃቀምና ሥርዓት የተቃረነ ነው፣ መታረም አለበት። 1.2 ገጽ 102 ላይ ደራሲው በገጸ ባህሪው በአባ ዮና በኩል ፍጹም የተሳሳተ ስፍረ ዘመንንና ታሪክን በማስቀመጥ ጎንጂ ቅዱስ ቴዎድሮስ ደብር በ4518 ዓመተ ዓለም በሊቀ ካህናቱ አዛሪያስ ተመሰረተ ይላል። በኦሪት ዘመንም የኦሪት መስዋዕት ሲሰዋበት እንደነበረም ይገልጻል። ጥያቄ በ4518 ዓመተ ዓለም ወይም ቅድመ ልደተ ክርስቶስ ላይ ራሷ ኦሪትስ መቼ ነበረች? ከክርስቶስ ልደት በፊት የኦሪት ዕድሜ እኮ ያላት 1400 ዓመት ነው እንጂ ከየት አምጥቶ ነው 4518 ዓመት ሊያደርገው የቻለው? እንኳን ከክርስቶስ ልደት በፊት ይቅርና አሁን ከኛ ዘመን ተነስተን ወደ ኋላ ብንቆጥር እንኳ ኦሪት ያላት ዕድሜ 3415 ዓመት ነው ያላት። ከየት አምጥቶ ነው ይህንን ዘመን የጠቀሰ? ጎንጂ ደብረ ጥበብ ቅዱስ ቴዎድሮስም የተተከለው በአፄ በካፋ ዘመን መሆኑ ነው የሚታወቀው። ደብሩን ተካዮቹ ደግሞ የጎንደር ሰዎች መሆናቸውንና ታቦቱን ከጎንደር ወስደው የተከሉት መሆኑን ነው ስለ ደብሩ የሚነገረው።
እዚህ ላይ ደራሲው ማዕበል ፈጠነ ተዋናይን ትውልዱ እዚያው ጎንጂ እንደሆነ በተደጋጋሚ ተናግሯል። ሊቃውንቱ የሚሉት ደግሞ ከጎንደር ሄዶ እዚያ ወንበር መትከሉን ነው የሚናገሩት። ሌላው ደግሞ ቤተክርስቲያን የምትገልጸው ኢትዮጵያ ውስጥ የኦሪት መስዋዕት የተሰዋባቸው ስፍራዎች 5 ሲሆኑ እነሱም አንደኛ በጥንት ስሙ ደብረ ሳላህ ወይም ሳህል የዛሬው ጣና ቂርቆስ፣ ሁለተኛ አክሱም ጽዮን፣ ሶስተኛ መርጦለ ማርያም፣ አራተኛ ተድባበ ማርያም፣ አምስተኛ ብርብር ማርያም ናቸው። ሌላ የለም። ልቦለድ ድርሰት መጽሐፍ ማለት በነባራዊ ዓለም የሌለን ያልነበረን ነገር ያለ አስመስሎ መጽሐፍና እውነታን ማምታታት፣ ታሪክን ማሳከር የሚመስለው አቶ ማዕበል ፈጠነ ግን የሌለ ስፍረ ዘመንንና ታሪክ አስቀምጦ ሰው እያሳሳተ ይገኛል። ችግሩ ያለው እዚህ ላይ ነው። ማዕበል ፈጠነ ድርሰት እንዴት እንደሚጻፍ አያውቅም። ልቦለድ ድርሰት ሲደረስ በነባራዊው ዓለም ያሉ እውነታዎችን በመጠቀም የፈጠራ ተረክ ወይም ገጸ ባህሪያትንና የገጸ ባህሪ ታሪክ ይፈጠራል እንጂ ወይም ደግሞ ሙሉ ለሙሉ አዲስ ወይም የሌለ መቼት ማለትም ስፍራ ወቅትና ገጸ ባህሪያትን ፈጥሮ የፈለገውን ድርሰት ይጽፋል እንጂ የምንጽፈው መጽሐፍ ልቦለድ ቢሆንም እንኳ በእውነታው ወይም በገሃዱ ዓለም ያለውን መቼትና ታሪክ እየተቃረኑ የሌለ ነገር አይጻፍም። የምንጽፈው መጽሐፍ ታሪካዊ ልቦለድ ሂስቶሪካል ኖቨል ከሆነም በገሃዱ ዓለም የሚታወቀውና ለድርሰት የመረጥነው ገጸ ባህሪያችንና መቼት አደረገው ተደረገ ብለን የምንጽፈውን ነገር ለማድረጉና ለመደረጉ መረጃ ባይኖርም ወይም ባይገኝም ከገጸ ባህሪው ስብዕና ወይም ስኬትና በስፍራዎቹ ከሚገኙ መረጃዎች በመነሳት ሊያደርገው እንደሚችል የሚገመቱ ታሪኮችን ፈጥረን ድርሰታችንን እንጽፋለን እንጂ ገና ለገና የድርሰታችን አይነት ታሪካዊ ልቦለድ ነውና በሚል የመረጥነው ገጸ ባህሪ ያልነበረውን ስብዕና አላፍሰን ሊያደርገው የማይችለውን ነገር ልንጽፍ አንችልም። እንዲህ አድርገው የጻፉ ሰዎች የሉም እያልኳችሁ አይደለም፣ በደንብ አሉ። ድርጊቱ ግን ሙያዊ ያልሆነና ፍጹም ስህተት ነው። በተለይ በዚህ ዘመን ባለው የጎሳ ፖለቲካ የኔ እበልጥ ፉክክር ምክንያት እንኳንና በታሪካዊ ልቦለድ የድርሰት አይነት ይቅርና በእውነተኛ ታሪክ ደረጃ ተጽፈው የሚወጡ መጽሐፍትን እንኳ ሳይቀሩ አስቂኝ በሆነ ደረጃ በውሸትና በኩሸት የተሞሉ ሆነው ነው እየወጡ ያሉት። 1.3 በገጽ 154 ላይ ንጉሥ ሰሎሞን የበኩር ልጆቹን አምጡ ብሎ ለእስራኤላውያን አዋጅ ሲያስነግር በጊዮን ወንዝ አቅራቢያ እንዳስነገረ ይገልጻል። የጊዮን ወንዝ ኢትዮጵያ ውስጥ እንጂ ያለው ዘፍጥረት ምዕራፍ 2 ከቁጥር 13 እስራኤል ውስጥ ነው ወይ ያለው? 1.4 በገጽ 157 ላይ አባ ጊዮርጊስ ዘጋስጫን በአባታቸው ትግሬ በእናታቸው አገው አድርጎ ይገልጻቸዋል። ከየት አመጣው? ገድላቸው የሚለው አባ ጊዮርጊስ ዘጋስጫ በአባታቸውም በእናታቸውም ቀድሞ የሸዋ ነገስታት መቀመጫቸውን ሸዋ ከማድረጋቸው በፊት መናገሻ አድርገውት በነበረው ዛሬ ደቡብ ወሎ ቦረና ውስጥ የሸግላ ወይም ሰግላ ተወላጅ መሆናቸውንና አባታቸው ሕዝበ ጽዮን በቤተ መንግስት በነበረችው ድንኳን ስዕል ቤትና ቤተ ክርስቲያን በቅዳሴ ወይም በማህሌት ከሚያገለግሉ ካህናት አንዱ የነበሩ እናታቸው እምነ ጽዮንም እዚያው ጥንት ወለቃ ዛሬ ደቡብ ወሎ ቦረና ከላላ የሚባለው ስፍራ ተወላጅ ከነበሩ መኳንንት ወገን መሆኗን ነው የሚናገረው። ያ ስፍራ ደግሞ ከጥንቱም የአማራ እምብርት ከሆኑ ስፍራዎች አንዱ እንጂ አገውም ትግሬም የሚኖሩበት ስፍራ አይደለም። ሰሜን ወሎ ቢሆን እንኳ አገውም ስለሚኖርበት ሊመስል ይችል ነበር። ይመስለኛል ማዕበል ፈጠነ የተሳሳተው በሰኔ ድርሳነ ኡራኤል ምንባብ ላይ አባታቸው በመጀመሪያ ትግራይ በማስከተል ሰግላ ጋስጫ አገረ ገዢ ሆነው ተሹመው እንዳገለገሉ የተጻፈውን ሰምቶ የትግራይ ገዢ ነበሩ የሚለውን አሳስቶ ተረድቶ የትግሬ ተወላጅ ብሎ ተረድቶት ይመስለኛል የተሳሳተው። እንዲያ እንዳንል ደግሞ የእናታቸውንም ትውልድ ቀይሮ አገው አድርጓቸዋል። የመረጃ ምንጩን መግለጥ ይኖርበታል። 1.5 ከገጽ 154 እስከ ገጽ 162 ባለው ገጽ ንባብ ላይ ደራሲው በገጸ ባህሪው በገሞራው በኩል
አማራን በ3 ነገድ በመክፈል ድሮ የነበረ የነገድ ስም አስመስሎ ነገደ ሄት፣ ነገደ ጤት እያለ ህቡዓት የእግዚአብሔር ስሞችን የነገድ ስሞች አድርጎ በመጠቀም አዳዲስ የነገድ ስም ሰጥቶት ተረኩን ሰርቷል። ይሄ ፍጹም ስህተት ብቻ ሳይሆን በታሪክ ላይ የተፈጸመ ከባድ ወንጀልም ነው። ሰውየው ከላይ እንዳልኳችሁ ድርሰት እንዴት እንደሚጻፍ ወይም የድርሰትን ዲሲፕሊን ካለማወቅ የተነሳ ነው እነኚህንና ወደ ኋላ የምገልጽላችሁን ከባባድ ስህተቶች ሊፈጽም የቻለው። 1.6 ገጽ 194 ላይ የሉሲ አጥንት ሲመረመር የህይወት ዛፍ ንክኪ ከደረቅ አጥንቷ ሲገኝ ከደም ስሯ በኩል ደግሞ የህይወት ውሃ ናሙና ተወስዷል ይላል። ነገር ግን አንደኛ ነገር መረጃው ሐሰት ነው። ሁለተኛው ነገር ደግሞ እንደሚታወቀው የተለየ የማቆያ ዘዴ ካልተጠቀምን በስተቀር የሰው በድን ስጋውም ሆነ የደም ስሩ እንኳንና 3 ሚሊዮን ዓመት 30 ዓመት እንኳን አይቆይም። ሁለተኛ ነገር እንደሚታወቀው የተለየ የማቆያ ዘዴ ካልተጠቀምን በስተቀር የሰው በድን ስጋውም ሆነ የደም ስሩ እንኳን 3 ሚሊዮን ዓመት 30 ዓመት እንኳን አይቆይም። በምስጥና በሌሎች ነፋሳት ተበልቶ የጠፋና አጥንቱ ብቻ ነው የሚቀረው። እናም ከሳይንሳዊ እውነታ ጋር ለማጣጣም ቢሞከር 1.7 በገጽ 229 እስከ 234 ላይ የተዋናይ ቅኔ ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ ሙሴ ፈጣሪውን ፈጠረ ፈጣሪም እሱን ፈጠረ ለሚለው የተዋናይ ቅኔ በገጸ ባህሪው በሊቁ ፋሬስና ከገዳም በመጡ አንድ ሊቅ በኩል ማብራሪያና ትንታኔ ሲሰጥ ከመላ ሀገሪቱ የተሰበሰቡት ምሁራን ተዋናይ ሙሴን ከፈጣሪ በላይ ፈጣሪ አድርጎ ስሎታልና መታረም አለበት ብለው ማደማቸው ትክክል አለመሆኑንና ያለመሟገቻ ሐሳብ ይገልጽና ከወረቀት ፍቀንና ጥፋው ብንል እንኳን ከአእምሮአችን ሊፋቅ አይችልም በሚል ደካማ መሟገቻ ምሁራን የተባሉትን ነቅፎ ተዋናይ በቅኔው እንደዚያ ለማለት የተቀኘው አለመሆኑን ያለ ማብራሪያ ገልጦ ይቋጫል። ምን ለማለት ፈልጎ ተዋናይ ይሄንን ቅኔ እንደተቀኘው ማዕበል ፈጠነ ስላልተረዳው በገጸ ባህሪው በኩል ቅኔውን ተርጉሞና ተንትኖ ማስረዳት አልቻለም። ይሄ ቅኔ አብሶ ደግሞ የቅኔ ሊቃውንትን ሲያወዛግብና ሚስጥሩ ሲሰወርባቸው ሳይ በጣም ይገርመኛል። ተዋናይ ይሄንን ቅኔ የተቀኘው የፈጣሪን ማንነት በደንብ ገልጦ ሕግንና ሥርዓተ አምልኮን ጽፎ ወይም ደንግጎ ፈጣሪን ያስመለከ ሙሴ ስለሆነ ነው እንጂ ይሄንን ቅኔ የተቀኘው የሰው ልጅ ፈጣሪውን ሊፈጥር እንደማይችልማ ለማንም ግልጽ እኮ ነው። ይሄ እንዴት ይነቀፋል? ፍጡር ፈጣሪውን ሊፈጥር እንደማይችል ለተዋናይ አይደለም ለሕፃናት እንኳን ይሰወራቸዋል እንዴ? ወይ ደግሞ ይህንን ቅኔ ሐዋርያው ተዋናይ ሳይሆን ሌላ አማኝ ያልሆነ ሰው ተቀኝቶት ቢሆን ቅኔው ሙሴ በኦሪት መጽሐፍቱ የሌለን ፈጣሪ ያለ አስመስሎ ወይም ፈጥሮ በመስበክ ሕዝበ አዳሙን አስመለከ። ያ እሱ በድርሰቱ የፈጠረው ፈጣሪ እሱን እንደፈጠረው አድርጎ እንዲታመን አደረገ ተብሎ በተተረጎመና ባወዛገበ ነበር። ተዋናይ ግን የፈጣሪን ሕልውና ከማመንም በላይ የፈጣሪን ኃይልና ስልጣን በሚያሳዩ ጥበቦች ፈጣሪን በሚገባ ያወቀ አውቆም የሰበከ ያስተማረ በመሆኑ ቅኔው ማወዛገቡና ምን ማለቱ እንደሆነ የተረዳው ሰው መታጣቱ በጣም የሚገርም ነው። 1.8 በገጽ 232 ላይ ደራሲው በገጸ ባህሪው በሊቁ አጽቁ በኩል ለባለ ቅኔ ትርጉም ሲሰጥ እንዲህ በማለት በጣም አደገኛና የተሳሳተ ትርጉም ይሰጣል። ባለ ቅኔ ከተለመደው የሃይማኖት ሐሳብ ያፈነገጠ በጥባጭ ሊቅ እንደሆነ እንኳን የደመ ነፍስ ያህል ግንዛቤ እንደሌላቸው ተረዳሁ በማለት ይገልጻል። በቤተ ክርስቲያን ብያኔ ግን ባለ ቅኔ ወይም የቅኔ ሊቅ የቅኔ መምህር ማለት ፈጽሞ ይህ ማለት አይደለም። እንዲህ ከሆነማ የቅኔ መምህራን ምኑን የሃይማኖት መምህርና ሐዋርያ ሆኑ? በእርግጥ የቅኔ ሊቆቻችን ቅኔዎች ከተለመደው የሃይማኖት አስተምህሮ ያፈነገጡ መስለው ሊታዩ ይችላሉ። ይሄ ግን የቅኔ ፈሊጥ ነውና ይሄ አካሄዱ መነቀፍ የለበትም። ቅኔዎቹ ያፈነገጡ መስለው የሚታዩት ግን ምስጢሩ ላልገባቸው ሰዎች ነው እንጂ ምስጢሩ ለሚገባቸው አይደለም።
ስለሆነም ባለቅኔ ወይም የቅኔ መምህር ማለት በስሙ ከተለመደው የሃይማኖት ሐሳብ ያፈነገጠ አስመስሎ በመቀኘት በወርቁ ግን ትክክለኛውን ሃይማኖታዊ አስተምህሮ መግለጥ፣ መራቀቅ፣ ማመስጠር የሚችል ያልታየ ያልተስተዋለን ያልተጤነ ልብ ያልተባለን በመግለጥ እንዲስተዋል ልብ እንዲባል እንዲታወቅ ማድረግ የተሰወረን ምስጢርና እውነትን የሚከስት የሚገልጥ ማለት ነው። ባለቅኔ ወይም የቅኔ መምህር ማለት የቅኔ መምህራን ሐዋርያት፣ ሰባኪያን፣ መምህራን ሃይማኖት ናቸው። በዓለም ላይ ካሉ አብያተ ክርስቲያናት በኢትዮጵያ ቤተክርስቲያን ደረጃና መልኩ የቅኔ ማዕድ ያለውና በየቀኑ ለእግዚአብሔር በሺዎች የሚቆጠር የአዳዲስ ቅኔ መስዋዕት የሚያቀርብ አንድም ቤተክርስቲያን የለም። ቅኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ ለፈጣሪ አዳዲስ የምስጋና፣ የልመና፣ የጸሎት መስዋዕት የምታቀርብበት የአገልግሎት አይነት ነው። ስለ ቅኔ ስናወራ መርሳት የሌለብን ነገር በእርግጥ አንድን ያልበሰሉ ወይም ያልጠነቀቁ የቅኔ መምህራን እግዚአብሔርን በአንዳንድ ነገሮች እንደተሳሳተ በማሰብ በአንዳንድ ቅኔዎቻቸው ፈጣሪን ሸንቆጥ ለማድረግ የሞከሩ አሉ። ይሁንና ግን የነሱ የተሳሳተ ግንዛቤ ነው እንጂ ፈጣሪ ፈጽሞ አይሳሳትም። ፈጣሪ ከተሳሳተማ ፈጣሪ አይደለም፣ ወይም ሁሉን ቻይ፣ ሁሉን አዋቂ፣ ለጥበቡ ለእውቀቱ ወሰንና ገደብ የሌለበት መሆኑን ይቀራል ማለት ነው። ፈጣሪ ደግሞ እንዲህ ሊሆን አይችልም። ብዙ ጊዜ ሰዎች ፈጣሪን እንደተሳሳተ የሚያስቡት ፈጣሪ ለሰዎች የሰጣቸውን ነፃ ፈቃድንና የሚያስከትለውን ኃላፊነትና ውጤት ካለመረዳት፣ የፈጣሪን ሐሳብና አሰራር ካለማወቅ ነው። በዚህ ምክንያት በተለይም የሰው ልጆች እንደ ቅጠል የሚያረግፍ መዓት፣ ቁጣ፣ መቅሰፍት በተከሰተ ጊዜ ፈጣሪን እንደተሳሳተና እንደ ጨካኝ ሲያስቡት ይስተዋላል። መዓቱም መቅሰፍቱም ቁጣውም ግን እምቢ በማለታችን በነፃ ፈቃዳችን ጥፋትን በመምረጥ የመጣብን ዕዳ ነው እንጂ እግዚአብሔር ጨካኝ ሆኖ ወይም ተሳስቶ የሚከሰት አይደለም። እሺ ብንል የምድርን በረከት ሊያበላን የታመነ ነውና ኢሳይያስ ምዕራፍ 1 ከቁጥር 18 እስከ 20። ይህም ሆኖ መዓት፣ ቁጣ፣ መቅሰፍት ሁሉ ለቅጣት ከእግዚአብሔር የሚታዘዝ ነው ማለት አይደለም። የክፋት አባት ሰይጣንም ሥራው የሰው ልጆችን በተለይም የእግዚአብሔር የሆኑትን በመከራ በመፈተን በማሰቃየት እግዚአብሔርን ማስካድ ነውና ከሰይጣን የሚመጡ መዓቶች፣ ፈተናዎች፣ መቅሰፍቶችም አሉ። ከዚህ መዳን የሚቻለው ደግሞ ቅዱስ ጳውሎስ እንዳለው የጽድቅን ዕቃ ጦር በመልበስ ነው። ኤፌሶን ምዕራፍ 6 ከቁጥር 11 እስከ 18። 1.9 በገጽ 241 ላይ ደግሞ ደራሲው ለባለ ቅኔ ወይም ለቅኔ መምህራን ካለው ከላይ ከገለጽኩት የተሳሳተ ግንዛቤ የተነሳ ሊቁ ፋሬስ በሚላቸው ገጸ ባህሪው በየትኛውም የሃይማኖት መጽሐፍት የሌለ አዲስ ታሪክ ፈጥሮ አዳም ቡሄ የሚባል ድንጋይ እንደነበረውና ለውድቀት የተዳረገውም በዚሁ ድንጋይ ምክንያት እንደሆነ እንዲናገር አድርጎታል። ይሄ አካሄድ መነቀፍ ብቻ ሳይሆን በጥብቅ ሊወገዝ የሚገባው ነው። ምክንያቱም ተግባሩ ቅዱሳት መጻሕፍትን የሚበርዝና በሂደትም ትክክለኛውን የቤተ ክርስቲያን አስተምህሮ አጥፍቶ በቦታውም ይሄን የመሰሉ ፈጠራዎች ቦታውን እንዲይዙ የሚያደርግ ሰይጣናዊ አካሄድ ነውና ነው። እስኪ አስቡት፣ በዚህ መንገድ ከተሄደ እኮ ባለቅኔ ነኝ ወይም የቅኔ መምህር ነኝ የሚለው ሁሉ እየተነሳ የሌለና ያልነበረና አዳዲስ ነገር እየፈጠረ በማውራት ፈጠራውም እውነት ሆኖ እንዲወሰድ በማድረግ የማታ ማታ ሃይማኖት እንዳለ በሐሰትና የፈጠራ ተረክ እንድትሞላና የእውነት መንገድነቷ ጠፍቶ ከፈጣሪ ጋር ተላልፈን እስከ ወዲያኛው ተለያይተን ልንቀር እኮ ነው። በጣም የሚገርመው ነገር በዚህ ደረጃ እጅግ አደገኛ ጸረ ሃይማኖት የሆነውን ይህንን መጽሐፍ በመጽሐፉ የጀርባ ሽፋን ጽሑፍ ብለርብ ላይ እንደምታዩት አቡነ አብርሃምና ዲያቆን ብርሃኑ አድማሴ መጽሐፉን አድንቀውና አመስግነው ምስክርነት መስጠታቸው ነው። አያሳዝንም? ከዚህ የከፋም ሌላ ሰይጣናዊ ስህተት አለ። ቀጣዩን ተመልከቱ።
1.10 ጉደኛውና ሲበዛ ደፋሩ ደራሲ ማዕበል ፈጠነ በገጽ 246 ላይ ሊቁ ፋሬስ በሚላቸው ገጸ ባህሪው ስለ አዳምና ሔዋን ሲናገር አንድየም በደላቸውን ሩካም በሚል ድንጋይ ላይ ጽፎ ከገነት አስወጣቸው ይላል። ቅድስት ቤተ ክርስቲያን የምታስተምረው ግን አዳምና ሔዋንን ካሳተ በኋላ አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ማለትም አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ አገልጋይ ናት ብሎ በሁለት እብነ ሩካብ ላይ የዕዳ ደብዳቤ ጽፎ አንዱን በሲኦል አንዱን በዮርዳኖስ ባህር ላይ ያስቀመጠው ዲያብሎስ መሆኑንና ወልደ እግዚአብሔርም ሰው ሆኖ ከወላዲተ አምላክ በመወለድ በሰራልን የማዳን ሥራ ይህንን የዕዳ ደብዳቤ ሰይጣን በዮርዳኖስ ባህር ላይ የጣለውን ጌታ በተጠመቀ ጊዜ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ እንዳጠፋው በሲኦል ያለውን ደግሞ በመስቀል ላይ በተሰቀለ ጊዜ በዕለተ ዓርብ ሲኦልን ሲበዘብዝ ደምስሶ እንዳጠፋልን ነው እንጂ የዕዳ ደብዳቤውን የጻፈው እግዚአብሔር መሆኑን አይደለም የምታስተምረው። ሰውየው ከየት አምጥቶ ነው ታዲያ እንዲህ ብሎ የዕዳ ደብዳቤውን የጻፈው? አንድዬ ወይም ፈጣሪ እንደሆነ አድርጎ የሚያወራው? ፈጣሪ እንዴት እንዲህ ብሎ ሊጽፍ ይችላል? አቶ ማዕበል እኔ አንድዬ ያልኩትና አባረራቸው ያልኩት ዲያብሎስን ነው እንዳይል ደግሞ ዲያብሎስ አንድዬ አይባልም፣ ከገነት የማባረር ስልጣንም የለውም። ይሄንን ነገር እንዳሉ እንዴ ይሄ ሰውዬ ሰይጣንን የተዋረሰ ያፈረሰ ደብተራ ይሆን እንዴ ብያለሁ። ምክንያቱም እነሱ ናቸው እንደዚህ በሐሳች ጊዜና ስፍራ ወይም በድብቅ መልእክት ሳያስታውቁ ውዳሴ ሰይጣንን ጣል የሚያደርጉት ወይም የሚሰነዝሩት። ካልሆነ በስተቀር ሰው የቱንም ያህል ቢሳሳት እንደዚህ አይነት ስህተት አይሳሳትም። ሌላም ጉድ አለ፣ ቀጣዩን ይመልከቱ። 1.11 ይሄ ጉደኛ ደራሲ በገጽ 247 ላይ ሀገራቸውን ትተው ወደ ሀገራቸው የመነኑት ደብረ ዳሞ ገዳም ገብተው ለመጽደቅ ነው ብለህ ከሆነ አዲከ ናዕት ያልበሰለ ቂጣነ በማለት እነ ጻድቁ አቡነ አረጋዊ ጻድቅ ወይም መናኒ ሳይሆኑ ደራሲው በዚህ ድርሰቱ የፈጠራ ተረክ ላይ ያወራለትን የቡሄ ድንጋይን ፍለጋ የመጡ አድርጎ ይወነጅላቸዋል፣ ያራክሳቸዋል። ቡሄ ሲል የሚጠራው ተአምረኛ የብርሃን ድንጋይ የእውነት ሆኖ ማዕበል እንዲህ ቢል ውንጀላው እውነት በመሰለለት ነበር። ነገር ግን በገዛ ራሱ የፈጠራ ድርሰት ተመስርቶ ጻድቁን አቡነ አረጋዊን ለምነና የመጡ እንዳልሆኑና የቡሄ ድንጋይን ፍለጋ የመጡ ቀሳጢ አድርጎ በመወንጀል ማዋረዱ ሰውየው ምን ያህል ደንቆሮና ሲበዛ ጋኔን የሰፈረበት ደፋር ሰው መሆኑን ነው የሚያሳየው። ከላይ እንዳልኳችሁ ሰውየው የእምነት ችግር ስላለበት ይሆናል እንጂ ነጮች በተለያየ መንገድ ወደ ሀገራችን በመግባት ሀብታችንን እንደሚቦጠቡጡ መግለጽ ከተፈለገ ሚስዮንንና የመንግስታት መልእክተኛ እየመሰሉ ይህንን ቀሰጻ ይፈጽሙ የነበሩትን ነጭ ወይም ፈረንጅ ቀሳጢያንን ቢገልጽ በቂ ነበር። እንግዲህ ልብ በሉ። ይሄ ማለት ደራሲው ቅዱሳት መጻሕፍትን ከመተርጎም ጀምሮ ምዕመናንን እስከ ማስተማርና በመነና ሕይወት እየተጋደሉ ለሀገር እስከ መጸለይ ድረስ ለሀገራችን ስንት ውለታ የዋሉልንን 9 ቅዱሳንን ገድል አይቀበልም ማለት ነው። የነሱን ገድላት ብቻ ሳይሆን ለነሱ ቅድስና ዕውቅና የሰጡ የኢትዮጵያውያን ቅዱሳን ገድላትንም ድርሳናትንም ተአምራትንም ጭምር አይቀበልም ማለት ነው። በእሱ አመለካከት እነኚህን የቤተ ክርስቲያን ቅዱሳት መጻሕፍት የሚቀበለው የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ወይም ተከታይ ሁሉ ያልበሰለ ቂጣ ነው። ይሄ ሰው ታዲያ ምኑ ነው የኦርቶዶክስ ተዋሕዶ አማኝ የሚያሰኘው ታዲያ? እስኪ በአካል የምታውቁት ሰዎች ንገሩኝ። ለመሆኑ ሰውየው በአንገቱ ላይ ማተብ አለው? ካለው መቼም አጭበርብሮም ለመብላት እንዲመቸው ይሆናል እንጂ አማኝ ሆኖ እንዳላደረገው ግልጽ ነው። እንግዲህ እግዚአብሔር ያሳያችሁ። ይህንን ሰውና የአጋንንት ስብከት የሰበከበትን ይህን መጽሐፍ ነው እንግዲህ አቡነ አብርሃም የሚባሉትና ዲያቆን ብርሃኑ አድማሴ የተባለው አድንቀውና አመስግነው በመጽሐፉ ጀርባ ላይ ምስክርነት የሰጡለት። ምን እነሱ ብቻ መጋቢ ሐዲስ ሮዳስ ታደሰን በቴሌቪዥን ፕሮግራሙ ላይ ደራሲ ማዕበልን እንግዳው አድርጎ በማቅረብ
መጽሐፉን እያደነቀ ተከታታይ ፕሮግራም ሰርቶለታል አሉ። አይገርምም? እግረ መንገዳችሁን ቅድስት ቤተክርስቲያንን ምን አይነት ሰዎች እንደወረሯት በምን አይነት ሰዎች እጅ ተይዛ እንዳለች ልብ እያላችሁ ጉደኛው ደራሲ የጥፋት አርጩሜውን ታሪክ ላይም ሲያሳርፍ በሚቀጥለው ላይ ይመልከቱ። 1.12 በገጽ 255 ላይ ደግሞ ደራሲው ገሞራው በሚለው ገጸ ባህሪው በኩል በነገራችን ላይ ገጸ ባህሪያትን የምገልጸው ደራሲው በገጸ ባህሪያቱ በኩል እንጂ እንደ ሌሎቹ ድርሰቶች በደራሲነቱ ጣልቃ እየገባ የሰጠው ስቶሪ ዲስክሪፕሽን ስለሌለ ነው። በልብ ወለድ ድርሰት ሥራ ላይ እንዲህ ማድረግ እንደሚቻልም የተረዳ አልመሰለኝም። በዚህ ገጽ ላይ ጃንሆይ አርበኛው በላይ ዘለቀን በስቅላት የቀጡት የሕይወት ዛፍን ምስጢር ጠይቀውት ሊነግራቸው ስላልቻለ እንደሆነ አድርጎ ይገልጻል። ታሪክን እንዴት አድርጎ ፊት ለፊቱ አቁሞ እንደረሸናት ልብ በሉ። ምንም የሚጠቅሰው መረጃ ግን የለም። በሱ ቤት ድርሰት ያለ መረጃ መግለጥ የተፈለገን ነገር መግለጥ የሚቻልበትን ነጻነት የሚሰጥ መስሎታል። በዚህ ምክንያት ነው በዚህ ድርሰቱ ላይ ለከት በሌለውና ፍጹም ኃላፊነት በጎደለው መልኩ እንደፈለገ ሊቃዥብን የቻለው። ይሄ ብቻ ሳይሆን የሎጂክ ተፋልሶውንም ልብ በሉ። አርበኛው በላይ ዘለቀ ከፋሺስት ጣሊያን እንዲሰወር አድርጎ ጠላትን እየወጋ መደምሰስ የሚያስችለው ዕፀ መሰውር ካለው እንዴት ታዲያ ጃንሆይ ይዘው አንቀው ሊገሉት ቻሉ ታዲያ የሚል የሎጂክ ጥያቄ ሊነሳበት እንደሚችል እንኳ ያልተረዳና ለዚህ ሊነሳ ለሚችል ጥያቄም እዚያው ላይ መልስ ሰጥቶ ማለፍ እንዳለበት የማይረዳ ደራሲ ነው። እንግዲህ ደራሲው ድርሰቱን ታሪካዊ ልቦለድ ነው እንዳንለው አንደኛ ነገረ ድርሰቱ በአመዛኙ ሳይንስ ፊክሽን እንደሚባለው የድርሰት አይነት የሌለ ቅዠት ይበዛበታል። ይህንን ቅዠቱን ሪሊጂየስ ፊክሽን እንዳንለው ደግሞ በሃይማኖት መጻሕፍት ላይ የተገለጹ ተአምራትን ውሸት ወይም ልቦለድ ድርሰት የማስመሰል አደጋን ስለሚያጋርጥ ሃይማኖት ሪሊጂየስ ፊክሽን ፈጽሞ አይፈቅድም። ሁለተኛ ደግሞ በታሪክ የሚታወቁ ሰዎችን በገጸ ባህሪነት ሲጠቀምባቸው እንዴት ሊጠቀምባቸው እንደሚችል ጨርሶ አያውቅም። ምን እንበለው ታዲያ ይሄንን ድርሰት? እዚህ ላይ ለምሳሌ ጀግናው አርበኛ በላይ ዘለቀ እንዲያ በድፍረት በጀግንነት በልበ ሙሉ ወንድነት ከፋሺስት ጣሊያን ጋር ሲፋለም የነበረው ጀግና ወንድ ደፋር ስለነበረ ሳይሆን ጥይት የማያስመታ ወይም ከእይታ የሚሰውር እጽ ስላለውና በጥይት የመመታት ስጋት ስላልነበረበት እየደፈረ የተዋጋ አድርጎ የጀግናውን ወንድነት ድፍረትና ወንድነት አስተሐቅሮበታል ወይም አጣጥሎበታል። ይህ ተግባር በላይ ዘለቀንና ታሪኩን የመግደል የማጠልሸት እንጂ ፈጽሞ የማወደስና የማክበር ተግባር አይደለም። ይሄ መጽሐፍ የድርሰትን ዲሲፕሊን ሳያውቁ ድርሰት መጽሐፍ የሚያመጣውን ወይም የሚፈጥረውን ችግር ማሳያ ነው። ደራሲው በገጸ ባህሪያቱ እንደፈለገ መቃጀት ከፈለገ መቸቱንና ገጸ ባህሪያቱን ሙሉ ለሙሉ የራሱን ፈጥሮ እንደፈለገ መቃጀት ይችላል። መንገዱ ይሄ ነው። ሁሉም ነገር ሕግና ሥርዓት አለው። እንደፈለጉ የሚሆኑበት ነገር በምድር ላይ የለም። ማዕበል ፈጠነ ብቻ ሳይሆን ፍስሐ ያዜም ንቡር ጠቃሽ ዘይቤን እንዴት መጠቀም እንዳለበትና እንደሚኖርበት አያውቅም። ፍስሐ ያዜም የባሰበት ነው። ነጭ ውሸቱን ጽፎ እውነተኛ ታሪክ ነው ብሎ የሚያጭበረብር ነውረኛና ተራ አጭበርባሪ ነው። ማዕበል ፈጠነም ስለ ድርሰቱ ሲጠየቅ ሰው እውነተኛ ታሪክ እንዲመስለው ስለሚፈልግ ልብ ወለድ ድርሰት መሆኑን አይናገርም አሉ። እነኚህ ነውረኛ ደራሲያን አንባቢያንና የቅዠት ዓለም ውስጥ ከቶ እያስደሰቱ ገንዘብ ማግበስበስ ነው ዓላማቸው። ገንዘብ ያስገኘላቸው እንጂ ድርሰቶቻቸው በእምነት በእውነት በታሪክ ላይ የሚያስከትለው መዛባት ጉዳይ ቅንጣት ታክል አያሳስባቸውም። እነኚህ ደራሲያን ይህንን አይነት ነውረኛ የድርሰት አካሄድ እንዲከተሉ ያደረጋቸው አንደኛው ከላይ እንደገለጽኩት ሰውን አስደስተውና አታለው ገንዘብ ለመሰብሰብ ሲሆን፣ ሁለተኛው ደግሞ የአቅም ማነስ ስላለባቸው ነው። እንደ ፍቅር እስከ መቃብር ደራሲ አዲስ ዓለማየሁ፣ እንደ አደፍርሱ ደራሲ ዳኛቸው ወርቁ፣ እንደ ኦሮማየው ደራሲ በዓሉ ጉርማ ወዘተርፈ መቃጀትና መዋሸት ሳያስፈልግ በገሃዱ ዓለም ላይ ተመስርቶ ማስተርፒስ የምንጊዜ ምርጥ ድርሰት በመድረስ
አንባቢን የመማረክ አቅም ሲጠፋ ማራኪ ቅዠት እየደረቱ ያቀርባሉ። ምክንያቱም ቅዠት ገደብና ክልከላ የለበትምና ነው። መቃዠት እስከቻሉ ድረስ እንደፈለጉ መቃዠት ይቻላል። በገሃዱ ዓለም ላይ ተመስርቶ ድርሰትን መጻፍ ግን ወዲህም ወዲያም ውልፍት የማያስብል ገደብና ክልከላ አለ። በዚህ ገደብና ክልከላ ታጥሮ አሳማኝና የምንጊዜ ምርጥ ድርሰት መጻፍ ደግሞ ከፍተኛ አቅምን ይጠይቃል። ይህን ለማድረግ ደግሞ አቅም የላቸውም። ስለዚህ ቅዠታቸውን ይጽፋሉ። 1.13 በገጽ 326 ላይ ደራሲው ገሞራው በሚለው ገጸ ባህሪው በኩል ጀርመናዊውን የግዕዝ አዋቂ ዲልማንን ግዕዝን የተማረው ወደ ሀገራችን መጥቶ እንደሆነ ይገልጻል። ይሄ ስህተት ነው። ዲልማን ግዕዝን ያጠናው ኢየሩሳሌምና ቫቲካን ከተጓዙ ኢትዮጵያውያን መነኮሳት ነው እንጂ እሱ ኢትዮጵያን አልረገጠም። 1.14 በገጽ 342 ላይ ስለ አለቃ ገብረሐና የተገለጸው በተሳሳቱበት ወይም በወደቁበት ዘመናቸው ነው እንጂ ንስሐ ከገቡና ብዙ መከራ እየተቀበሉ ከተጋደሉ በኋላ በሕይወታቸው ፍጻሜ አካባቢ አይደለም። በሕይወታቸው ፍጻሜ አካባቢማ ፈጣሪ ንስሐቸውን ተቀብሏቸው ከትሩፋታቸው ብዛት የተነሳ በቅተው እንደነበረ ነው ሊቃውንቱ የሚናገሩት። ሌሎች የስህተት አይነቶችን በቀጣይ ጊዜ እንመለስባቸዋለን። የመረጃ ምንጭ ሰዓሊ አምሳሉ ገብረ ኪዳን አርጋው። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ ሥርዓተ ቤተክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን